አሜሪካዊቷ ወላጅ እናቴ በብዙ መንገድ ጎርታኛለች። ቢኒያም ቅጣው እጅጉ በአንድ አጋጣሚ አባቴ ላይ የመግደል ሙከራ ሁሉ ደርሶበታል። የአሜሪካ መንግስት ምስጢር አድርጎ የያዛቸው የአባቴ ሥራዎች ይኖራሉ። ቢኒያም ቅጣው እጅጉ ቢኒያም ቅጣው እጅጉ የታዋቂው የኢንጂነር ቅጣው እጅጉ ወንድ ልጅ ነው። ከአንድ መጽሔት ጋር የሰጠውን ቃለ መጠይቅ ወደ አማርኛ መልሰን አቅርበንላችኋል። ባህር ዳር ፖሊቴክኒክ ጃፓንና አሜሪካን የኮሌጅ ትምህርታቸውን አጠናቀውና በከፍተኛ ማዕረግ ተመርቀው አሜሪካ የጠፈር ምርምር ጣቢያ ናሳ በቦይንግ ካምፓኒና በግላቸው ይሰሩ የነበሩት ዶክተር ኢንጂነር ቅጣው እጅጉ ኢትዮጵያ ካፈራቻቸው የዓለማችን ታላላቅ ሰዎች መካከል አንዱ ነበሩ። ኢንጂነር ቅጣው እጅጉ ማን ናቸው? ምን አይነት ጠባይ ነበራቸው? እንደ ብዙዎቹ ሳይንቲስቶች በእግዚአብሔር ላይ ያላቸው እምነት የአማኒነት ነው ወይስ እንደ አብዛኛው ኢትዮጵያዊ አማኝ? የግል ስኬታቸውና ለሀገር ያላቸው አመለካከት ምን ይመስላል? ለኢትዮጵያና ለኤርትራ ያላቸው ስሜትና ራዕይ ምን ነበር? በሚሉትና ሌሎች ተያያዥ ጥያቄዎችን በማንሳት ሸገር ታይምስ የተባለው ድረገጽ በአሜሪካ ከሚገኘው የመጀመሪያው ልጃቸው ቢኒያም ቅጣው እጅጉ ጋር ቆይታን አድርጓል። እኛም የሚያስደምሙ ነገሮችን ስላገኘንበት የዩቲዩብ ገጻችን ለእናንተ ለማድረስ ወደድን። ቢኒያም ቅጣው እጅጉ ይቀጥላል። ስለ አባቴ እንድናገር እድል ስለተሰጠኝ በቅድሚያ እግዚአብሔር ይስጥልኝ እላለሁ። አባቴ ፈርሃ እግዚአብሔር ያደረበት ሰው ነው። ፈጣሪን ሳያመሰግን ውሎ አድሮ አያውቅም። አባቴ ከሁሉ በላይ አገሩን የሚወድ ሰው ነበር። በሚችለው አቅም ሁሉ አገሩን ለማበልጸግና ለአገሩ ትልቅ ነገር ለመስራት ሲመኝ ነው የኖረው። እርሱን የሚያውቁት ሁሉ ለአገሩ የነበረውን ጥልቅ ፍቅርና በጎ ምኞት በሚገባ ያውቃሉ ይላል ልጃቸው ቢኒያም ቅጣው እጅጉ። የአባቴ ስኬቶች የሚመነጩት ከመሰረታዊ እምነቱ ነው። አባቴ በፈጣሪ የሚያምንና ፈርሃ እግዚአብሔር ያለው ሰው ነበር። ልጅ ሆኜ መጀመሪያ ፈጣሪህን አክብር፣ ቀጥሎ አገርህን አገልግል እያለ ይመክረኝ ነበር። የእርሱ ለትልቅነት ስኬት የመብቃት ምስጢር የሚመነጨው ከዚህ አመለካከቱ ነው። አባቴ ልክ እንደ ማንኛውም ሰው ነበር። ይሁን እንጂ ለትልቅ ስኬት የበቃበት ምስጢር ይሄው ነው። ይህን ታላቅ የግል እምነት ፍልስፍናም የሚከተልበት ዋናው ምክንያት አባቴ የተወለደው በከፋ ቦንጋ ነው። አስተዳደጉም ቢሆን ልክ እንደ ማንኛውም ሰው ነበር። ቤተሰቡን በእርሻ ሥራዎች እያገዘ ነው ያደገው። በዚህ የተነሳ ቀለል ያለ አኗኗርን የገነባ ሰው ነበር። አባቴ ላደገበት የከፋ ሕዝብ ጥልቅ ፍቅርና አክብሮት ነበረው። ስለ ከፋ ሕዝብ ሁሌም ፍቅሩን ከመግለጽ ተቆጥቦ አያውቅም። የአካባቢውን መሬት ልምላሜ ልክ እንደ ሕዝቡ ሁሉ አድንቆ አይጠግብም። የቤተሰቤ የዘር ግንድ የሚመዘዘው ከጎንደር ነው። አያቴ አቶ እጅጉ ኃይሌ በጣሊያን ወረራ ወቅት ላበረከቱት ጀግንነት በከፋ አውራጃ የጸጥታ ሹም ሆነው እንዲሰሩ በመመደባቸው በዛ አካባቢ መኖር ጀመሩ። የዘር ግንዳቸው ከአንድ የአፄ ቴዎድሮስ የጦር አዛዥ እንደሚመዘዝ የሚናገሩት አያቴ ጠንክሮ ሰርቶና ታግሎ ትልቅ ቤተሰብ የመመስረት ጠንካራ ፍላጎት ነበራቸው። አባቴን ዶክተር ቅጣውን በቦንጋ ነው የወለዱት። አያቴ ከወለዷቸው ልጆች በተጨማሪም 2 ልጆችን በጉዲፈቻ ወስደው ያሳደጉ ጠንካራ የቤተሰብ ሰው ነበሩ። ብዙ የቤተሰባችን አባላት ወደ ሃይማኖት ያዘነበሉ ነበሩ። በክህነት ያገለገሉ ቤተሰቦችም አሉን። ይህ ሁኔታ አባቴ ፈርሃ እግዚአብሔር ያደረበት ሰው ሆኖ እንዲያድግ እንዳደረገው መገመት ይቻላል። ይህም ቢሆን ግን ስለ አባታችን ማንነት በአደባባይ ለመናገር ለሕዝብ ለማሳወቅ እንደዘገየን ይሰማኛል። ለዚህ ደግሞ በቅድሚያ የአባቴ መሞት ቤተሰባችንን በሙሉ ያሳዘነና የጎዳ ጉዳይ ነው። አጋጣሚው ቤተሰባችንን ከባድ ችግር ላይ የጣለ ነበር። በሌላ በኩል ደግሞ ከግል ነፃነት ጋር በተያያዘ ወደ አደባባይ ወጥተን ትኩረት መሳብ ሁላችንም አልፈለግንም። በሂደት ከሐዘኑ እያገገምን ስንመጣ ስለ አባታችን ለሕዝብ ለመንገር ደፈርን።
ሆኖም እርሱ ከነበረው ስምና ክብር አንጻር ከፍተኛ ጥንቃቄ እንደሚጠይቅ በመረዳት ቁጥብነትን መረጥን። ስለ አባታችን ለመናገር ያህል መጀመሪያ የእርሱን ፍላጎት ማክበር ነበረብን። ይሁን እንጂ በጊዜው ስለ አባታችን የሐሰት መረጃዎች እየወጡ ነው የሚገኘው። የእኔ ጥረትም እውነታውን በማጋለጥ እነዚህን የተዛቡ መረጃዎች ማስተካከል ነው። በተለያዩ መንገዶች ራሳቸውን የአባቴ ቤተሰብ እንደሆኑ የሚያቀርቡ ሰዎች ለገንዘብ ሲሉ የተለያዩ መረጃዎችን ስለ ቤተሰባችን እየነዙ ይገኛል። በዚህ መንገድ ሊጠቀሙ ያሰቡ ሁለት ወንጀለኞች ሌላው ቀርቶ የኔን ስም በመጠቀም ጭምር ስለ አባቴ የሐሰት ፊልም ሰርተው አሰራጭተዋል። እነዚህ ግለሰቦች ወንጌል ሰባኪ የሃይማኖት ሰዎች ነን የሚሉ ጭምር ናቸው። ስለ አባታችን የፈጠራ ፊልም ሰርተው እያስተዋወቁ ገንዘብ ሲሰበስቡ ቆይተዋል። እነዚህ ሰዎች ከጥፋታቸው እንዲመለሱ ላለፉት 2 ዓመታት ጥረት አድርገናል። የቀድሞው የኢትዮጵያ አምባሳደር ዶክተር ጌታቸው መካሻን ጨምሮ እነዚህ ሰዎች ከድርጊታቸው እንዲቆጠቡ ለማድረግ ቤተሰባችን የሃይማኖት አባቶችንና የኢትዮጵያውያን ማህበረሰብ ሽማግሌዎችን ልኳል። ይሁን እንጂ ግለሰቦቹ ከድርጊታቸው ሊቆጠቡ አልቻሉም። አሁን ግን ግለሰቦቹን በሕግ ወደ መፋረድ ልንገባ ነው። እነዚህ ሰዎች በአባታችን ስም እየነገዱ ነው። የቤተሰባችንንም ስም እያጎደፉ ነው። አንዱ እንደውም እዛው አዲስ አበባ ተቀምጦ ነው ይህን ስለ አባታችን የተቀነባበረ የሐሰት መረጃ የሚያሰራጨው። በዚህ የተነሳ የኢትዮጵያ ሕዝብ እነዚህን ሰዎች እንዲቃወማቸው ነው የምጠይቀው። ቢኒያም ቅጣው እጅጉ ስለ አባቱ ዶክተር ቅጣው እጅጉ ለኢትዮጵያ ይመኙ የነበረው ምን ነበር ተብሎ ሲጠየቅ ደግሞ ይህንን ብሏል። ይህንን ጥያቄ ለመመለስ ለእኔ ከባድ ነው። አባቴም ሆነ ቤተሰባችን በእምነት የታነጹ ናቸው። የእርሱ ምኞትና ተስፋ ከዚህ መሠረታዊ አስተሳሰብ የተቀዳ ብቻ ሳይሆን ኢትዮጵያን ከገነቡና መስዋዕት ከከፈሉ የቀድሞ ነገሥታት ርዕይ የሚነሳ ጭምር ነው። አባታችን አገሩ የበለጸገችና ጠንካራ አንድነትን የፈጠረች ሀገር እንድትሆን ነበር የሚመኘው። አእምሯቸው በቀኝ አገዛዝ ስር ከወደቁ ሰዎች ራስህን አርቅ፣ እነርሱ የኢትዮጵያ ዋነኛ ጠላቶች ናቸው እያለ ይነግረኝ ነበር። አባቴ ኤርትራና ኢትዮጵያ ታርቀውና ተዋህደው ማየት እንደሚመኝ በአደባባይ ከመግለጽ ተቆጥቦ የማያውቅ ቢሆንም በግሉ ግን ከዚህም አልፎ ሶማሊያና ጅቡቲ ጭምር ከኢትዮጵያ ጋር እንዲዋሃዱ ይፈልግ ነበር። ይህ ኢትዮጵያ ከጎረቤቶቿ ጋር መዋሃድ ደግሞ ከስራው አልፎ ለአፍሪካ ቀንድ ጭምር መጠናከርና ሰላም ያመጣል ብሎ ያምን ነበር። አፄ ኃይለ ሥላሴ ለኢትዮጵያ ወይም የቀድሞ የጋና መሪ ኳሜ ንክሩማ ለአፍሪካ ይመኙ እንደነበረው ሁሉ አባቴ ዶክተር ቅጣውም ለአገሩ ኢትዮጵያ በጎ ነገሮችን ነበር የሚመኘው። አባቴ በአገር ቤትም ሆነ በውጭ የሚኖሩ አፍሪካውያን ነፃነታቸውን እንዲያረጋግጡና የተሻለ ደረጃ ላይ እንዲገኙ ኢትዮጵያን መታገል ይኖርብናል ይል ነበር። ሌላው ቀርቶ አፍሪካ የሚለውን ስም ሲጠቀም ሆነ ብሎ አፍሪካ እያለ አፍሪካ የሚለው የእንግሊዝኛው ቃል ላይ ሲ ፊደልን በኬ በመተካት ነበር የሚጠቀመው። ይህን የሚያደርገው ደግሞ ከተስፋና ቃል በዘለለ ለአፍሪካ ተግባር እንደሚያስፈልግ ለማመላከት ነበር። አባቴ ከጥቁር አሜሪካውያን ማህበረሰብ ጋር ከመነጋገርና ከመወያየት በተጨማሪም በተለያዩ የአፍሪካ ሀገሮች በመዞር ስለ አፍሪካና ስለ ጥቁሮች አንድነት መጠናከር የተለያዩ ሐሳቦችን አበርክቷል። በኬንያ፣ ሱዳን፣ ሩዋንዳ፣ ዩጋንዳ፣ ሶማሊያ፣ ኮንጎ፣ ካሜሮን፣ ሴራሊዮን፣ ደቡብ አፍሪካ፣ ናይጄሪያ እና በብዙ አገሮች ዞሯል። በእነዚህ አገሮች በተገኘባቸው መድረኮችና ምክክሮች ሁሉ የአፍሪካዊነትን መንፈስ ከፍ የሚያደርጉ ሐሳቦችን አበርክቷል። አፍሪካውያንና ጥቁሮች በንግድና ኢኮኖሚ ራሳቸውን እንዲያስተሳስሩና በትምህርትና የሥራ ዕድል በመፍጠር እንዲደጋገፉ ግንኙነት ለመፍጠር ጥረት አድርጓል። አባቴ አፍሪካን አንድ በማድረጉ ረገድ ኢትዮጵያውያን ግንባር ቀደም ሚና እንዲኖራቸው ይፈልግ ነበር። አባቴ ከባህር ዳር ፖሊቴክኒክ ዩኒቨርሲቲ ነበር የመጀመሪያ ዲግሪውን በግብርና ሜካኒካል ምህንድስና ዘርፍ ያገኘው። በጊዜው በትምህርቱ ከፍተኛ ውጤት በማምጣቱ ከአፄ ኃይለ ሥላሴ እጅ ሽልማት ለመቀበል የበቃ ሲሆን እርሱ ያመጣው ውጤትም በኮሌጁ ለ30 ዓመታት ሪከርድ ሆኖ ተይዞ ነበር።
የመጀመሪያ ፍላጎቱ በትምህርቱ ገፍቶ በኢትዮጵያ አየር ኃይል ውስጥ የተዋጊ ጀት አብራሪ መሆን ነበር። ይሁን እንጂ ወደ ጃፓን በማቅናት በሂሮሺማ ዩኒቨርሲቲ በሜካኒካል ምህንድስና በዲግሪ ከመመረቅ በተጨማሪ በኦሳካ ዩኒቨርሲቲ ደግሞ በቋንቋና ኢኮኖሚክስ ዲፕሎማ ለመቀበል በቅቷል። በጃፓን ትምህርቱን ሲከታተል በ9 ወራት ነበር ጃፓንኛን አቀላጥፎ መናገር የለመደው። በዚሁ ጊዜ በጃፓን ካገኛቸው ጥቁር አሜሪካውያን ጋር ወዳጅነት በመፍጠር ወደ አሜሪካ ካሊፎርኒያ እንዲመጣ የመጋበዝ ዕድልን አገኘ። አባቴ ከነዚህ ጥቁር አሜሪካውያን ጋር የበለጠ ያቆራኘው በፓን አፍሪካዊነት እንቅስቃሴ ላይ የነበራቸው የጋራ አቋም ነበር። ከጥቁር አሜሪካውያኑ መካከል እማማ አለን የተባሉ የአንዱ እናት አባቴን ለማስተናገድ በመፍቀዳቸው ወደ ሳንዲያጎ ካሊፎርኒያ ለመምጣት አስቻለው። በአሜሪካ የተለያዩ ዩኒቨርሲቲዎች ለመማር ሲያመለክትም ከሎስ አንጀለሱ ኖርትሮፕ ዩኒቨርሲቲ ሙሉ የነጻ ትምህርት ዕድል ስላገኘ በዛ ገብቶ በቢዝነስ አድሚኒስትሬሽን እንዲሁም በኤሮናቲክ ምህንድስና የሁለተኛ ዲግሪ ትምህርቱን ለመከታተል በቃ። በስራው መስክ አያሌ ስኬቶችንም አግኝቷል። ከአውሮፓውያኑ 1977 እስከ 1981 ዓ.ም ድረስ በካሊፎርኒያ ፓሳዴና በሚገኘው የአሜሪካ ጠፈር ምርምር ማዕከል ናሳ የጀት በረራ ቤተ ሙከራ ውስጥ ሲሰራ ነው የቆየው። በዚያ ማዕከል አባቴ የጠፈር መብረሪያ አካላትና ስርዓት የሥራ ክፍል ውስጥ በዋና መሐንዲስነት ሰርቷል። ይህ የናሳ ማዕከል ተቋሙ ወደ ጠፈር የሚልካቸውን ሮኬቶችና ሳተላይቶች በዋናነት የሚገነቡበት ነው። በዚህ ማዕከል ውስጥ አባቴ ለጠፈር ተልዕኮ የሚውሉ 2 የሜካኒካል ሥራዎችን ዲዛይን ሰርቷል። በሌላ በኩል አፖሎ 11 በተባለው የናሳ የጠፈር ተልዕኮ ፕሮጀክት ላይም ተሳትፏል። በናሳ ውስጥ ባበረከተው ከፍተኛ አስተዋጽኦ ራሳቸው የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር ለአባቴ ምስጋና ደብዳቤ ጽፈውለታል። ከፈረንጆቹ 1982 ዓ.ም ጀምሮ ደግሞ ወደ ግል ሥራ በመግባት ኤልሴልቴክ ዳይናሚክስ የተባለ የቴክኖሎጂ ድርጅትን በሳንዲያጎ ካሊፎርኒያ አቋቋመ። ይህ ድርጅትም የተለያዩ የረቀቁ ቴክኖሎጂዎችን በማምረት ለአሜሪካ መንግስት የሚሸጥ ሲሆን በተለይ በሳንዲያጎ የሚገኘው የአሜሪካ ባህር ኃይል ዋና ደንበኛ ነበር። ይህ ድርጅት እስከ አውሮፓውያኑ 1985 ድረስ ሲሰራ የቆየ ሲሆን ድርጅቱን እኔም በልጅነቴ ያውቀው ነበር። ይሁን እንጂ በ1986 ዓ.ም ላይ አባቴ በሮክዌል ድርጅት ውስጥ መስራት ጀመረ። ይህን ድርጅትም አውሮፕላን አምራቹ ግዙፍ ቦይንግ ኩባንያ ሲጠቀልለውም በዚያው በመቀጠል እስከ 2005 ድረስ በቦይንግ ውስጥ ሲሰራ ቆይቷል። በሮክዌልም ሆነ በቦይንግ ለአሜሪካ መከላከያ የሚውሉ የቴክኖሎጂ ውጤቶችን በመስራት ቆይቷል። ናሳም የእነዚህ ተቋማት ደንበኛ በመሆኑ የተለያዩ የጠፈር ምርምር ቴክኖሎጂዎችን በእነዚህ ተቋማት ውስጥ ለመስራት ችሏል። አሜሪካ ዛሬ ላይ የዓለም ወታደራዊ ኃይል ቁንጮ እንድትሆን ካበቋት ቴክኖሎጂ ውጤቶች ውስጥ በስታር ዋርስ ፕሮጀክት በተገነባው የካይኔቲክ ኪል ቴክኖሎጂ ግንባታ ላይ አባቴ ተሳትፎ ማድረጉን በምሳሌነት መጥቀስ እችላለሁ። ከኢትዮጵያዊያ ቦንጋ የወጣው ዶክተር ቅጣው ከሀገሩ አልፎ ሀያሏን አሜሪካና ዓለምን የለወጡ የቴክኖሎጂ ውጤቶችን በራሱ ድርጅትና በተለያዩ ተቋማት ውስጥ ለመገንባት የበቃ ተቆጥሮ የማያልቅ ስኬቶችን ያስመዘገበ ነው ብል አባቴን ያጋነንኩት አይመስለኝም። በሮክዌልና በቦይንግ ቆይታው ከአንጋፋ ጠፈረተኞችና ጠፈር ተመራማሪዎች ጋር ለመስራትና ለመገናኘት በቅቷል። ቡል አልድሪን፣ ኒል አርምስትሮንግን ጨምሮ በተለይ በማርስ ምርምር ሥራ ላይ ከሚሰሩ ዕውቅ የጠፈር ምሁራን ጋር ሰርቷል። እኔም ጭምር በልጅነቴ ቡዝ አልድሪንን ለማወቅ ዕድሉን አግኝቻለሁ። በተለይ ፕሉቶ የተባለችዋን ፕላኔት በማግኘት ስሙ የሚጠራው ሳይንቲስት ዶክተር ክላይድ ቶምባግ የአባቴ የቅርብ ወዳጅ ነበር። የቀድሞ የኢትዮጵያ አምባሳደር ዶክተር ጌታቸው መካሻ ቦይንግን በመቀላቀል ከአባቴ ጋር የሥራ ባልደረባ ለመሆን ችለዋል። አባቴ በተለይ ጂፒኤስ እየተባለ በሚጠራው በግሎባል ፖዚሽኒንግ ሲስተምስ የአቅጣጫ መጠቆሚያ ቴክኖሎጂ ግንባታ ላይ ጉልህ ድርሻ ነበረው። አባቴ ላከናወናቸው ለነዚህ ሁሉ ረቂቅ ሥራዎችና ስኬቶቹ ምንጭ
መንፈሰ ጠንካራ ኢትዮጵያዊነቱና የፈጣሪ እገዛ ነበረበት እላለሁ። የአባቴ ዋና ምኞት ከሁሉ በላይ ለአገሩ መስራት ነበር። ቦይንግ ሲሰራ ትራንስቴክ ኢንተርናሽናል የተባለ የግሉን ፕሮጀክት ጀምሮ ነበር። የዚህ ፕሮጀክት ዋነኛ ስራም ኢትዮጵያን ጨምሮ ለአፍሪካ ሀገራት የተለያዩ ቴክኖሎጂ ምርቶችን ማቅረብ ነበር። አባቴ እስኪያርፍ ድረስም ይህ ድርጅት ስኬታማ ሆኖ መዝለቅ ችሏል። የድርጅቱ ድረገጽ እስከዛሬም ያለ ሲሆን ስራዎቹንም እዚሁ ድረገጽ ላይ መመልከት ይቻላል። አባቴ ብዙ ስኬቶችን በሕይወቱ እንዳገኘ ሁሉ ፈተናዎችም አጋጥመውታል። አሜሪካ ለእርሱ ጣፋጭም መራርም ነበረች። ይሁን እንጂ የገጠሙትን መሰናከሎች የሚቀበልበትና ለማለፍ የሚያደርገው ጥረትም በጣም የሚደንቅ ነው። አሜሪካዊቷ ወላጅ እናቴ ማለትም የአባቴ ባለቤት በብዙ መንገድ አባቴንና እኔን ጎርታናለች። ከቤተሰቦቿ ጋር ተመሳጥራ ብዙ ግፍ ውላብናለች። በፈረንጆቹ 1989 በአንድ አጋጣሚ አባቴ ላይ የመግደል ሙከራ ሁሉ ደርሶበታል። ከ1980 እስከ 1990 ባሉት ዓመታት እናቴ የአሜሪካንን ፍትሕ ሥርዓት ክፍተት ተገን በማድረግና የቆዳ ቀለማችንን በመጠቀም ሕይወታችንን ስትበጠብጥና ዘረኝነት ስትፈጽምብን የቆየችው። በዚህ አስቸጋሪ ግፊት የተነሳ ነበር አባቴ የከፈተውን ኤክሴል ቴክ ዳይናሚክስ የተባለውን ድርጅት ለመዝጋት የተገደደው። በዚህ አስቸጋሪ ወቅት ነበር እኔና አባቴ ከመቼውም ጊዜ በላይ አንድ ላይ ለመሆንና ለመቀራረብ የቻልነው። እኔም ሆነ አባቴ ባሪያ ተብሎ መሰደብና የዘረኝነት ጥቃት ሰለባ መሆን እንዴት እንደሚለበልብ በዛ ወቅት አይተናል። ልጆቹን አግቶ ወደ እስላም ሀገር ካልወሰድኩ የሚለው አፍሪካዊ መጣ ተብሎ አንድ የፍርድ ቤት ዳኛ ሲናገር ከአባቴ ጎን በችሎት ላይ ቆሜ ለመታዘብ ችያለሁ። ያ ዘረኛ ዳኛ ክርስቲያን አፍሪካዊ መሆናችንን እያወቀ ነበር በዘረኛ ምላሱ እንደዛ የተናገረን። አባቴ ለእንደዚህ አይነቱ ጥቃት እጁን የሚሰጥ ሰው ግን አልነበረም። የፍርድ ቤት ጭቅጭቁን ለመርታት ፍትሕ ለማግኘት ሲል በሎስ አንጀለስ ሎዮላ የሕግ ትምህርት ቤት ገብቶ ሕግን እስከ ማጥናት ደርሷል። ለጥናት ሲሄድ ብዙ ጊዜ አብሬው ሄድ ነበር። አንዳንዴ ቤተ መጻሕፍት ውስጥ በሚያነብበት ወቅት እግሩ ላይ እንቅልፍ ይጥለኝ እንደነበር አስታውሳለሁ። ከዚህ በኋላ እኔን ለማሳደግ ሙሉ መብት በሕግ አገኘ። 1 ዓመት ተኩል ተጨማሪ ሙግት በኋላ ደግሞ ታናሽ ወንድሜንና እህቴን ለማሳደግ መብቱን በችሎት በመርታት አገኘ። ይሄ ሁሉ የችሎት ሙግት 11 ዓመታትን ያስቆጠረ አስቸጋሪ ሂደት ነበር። በዚህ ወቅትም ከአባቴ ስለ ኢትዮጵያ ብዙ ነገሮችን ለመማርና ለማወቅ ችያለሁ። በዚህ ወቅት አባቴ ከእውቀቱና ከሕይወት ልምዱ ብዙ ነገሮችን እንድቀስም አድርጎኛል። በሎስ አንጀለስ የኢትዮጵያውያን ማህበረሰብ ማዕከል ውስጥ በርካታ ኢትዮጵያውያንን አባቴ ሲረዳና ሲደግፍ አይቻለሁ። ማዕከሉ በገንዘብ እንዲጠናከር ገቢ በማሰባሰብ ከመደገፍ በተጨማሪም ኢትዮጵያውያን የሕግ ድጋፍ እንዲያገኙ ይረዳም ነበር። ከራሱ ኪስ ገንዘብ እያወጣም ብዙ ኢትዮጵያውያንን ይደግፍ ነበር። የሎስ አንጀለስ ከተማ አስተዳደር ፌርፋክስ በሚባለው ኢትዮጵያውያን በስፋት በሚገኙበት አካባቢ ትንሽቱ ኢትዮጵያ የምትባል መንደር እንድትመሰረት ፈቃድ እንዲሰጥ አባቴ ያለሰለሰ ጥረት ሲያደርግ ነበር። ከሁሉ በላይ ከአባቴ የማይረሳኝ ምሽት ላይ በካሊፎርኒያ ቴክኒክ ትምህርት ቤት አካባቢ የምናደርገው የእግር ጉዞ ነበር። በዚህች አስቸጋሪና ጨለማ ዓመታት አባቴን ጠይቄ ለማወቅና የበለጠ ለመውደድ ዕድል አግኝቻለሁ። የእርሱ ትልቅ ጥንካሬ ለእኔም ጥንካሬን ፈጥሮልኛል። ቢንያም አባቱ ዶክተር ቅጣው እጅጉ በየትኛው ሥራቸው የበለጠ እንደሚታወቁ ተጠይቀውም እንዲህ ብሏል። አባቴ ከእኔም ሆነ ከኢትዮጵያውያን ብዙ ይጠብቅ ነበር። አንድ ኢትዮጵያዊ መላበስ ይገባዋል የሚለውን ስብዕና ሁሌም ይነግረኝ ነበር። ኢትዮጵያዊ ፈጣሪን የሚፈራና ሀገሩን የሚወድ ሰው መሆን አለበት። ኢትዮጵያዊ ቅኔ አዋቂ፣ ጀግናና ጠንካራ ሰው ነው። ኢትዮጵያዊ ለሁሉም ነገር ዝግጁ የሆነ ሰው ነው በማለት መንፈሰ ጠንካራ ኢትዮጵያዊ እንድሆን ይመክረኝ ነበር። አባቴ በኢትዮጵያዊ ሥርዓት ነው ኮትኩቶ ያሳደገኝ። ጥብቅ ሥርዓትን በቤታችን እንድንከተል ያደርግ ነበር። በሳምንት 2 ወይም 3 ቤተ ክርስቲያን እንድንሄድ ያደርግ ነበር። የተከለከሉ ምግቦችን፣ አሳማ ወይም የባህር አውሬዎችን በፍጹም አንበላም። ጾም ስንጾም ሁሉ አስታውሳለሁ። እኔና አባቴ በኢትዮጵያ የሚወደዱትን አቃጣይ ምግቦችን አፍቃሪ ነበርን።
ቃሪያና በርበሬ ነፍሳችን ነው። በትንሽነቴ ከበርበሬ ዕቃ ውስጥ በርበሬ ስቅም የተያዝኩበትን ጊዜ አስታውሳለሁ። ኢትዮጵያውያን እንደሚያፈቅሩት ሁሉ እግር ኳስን ከልባችን እንደግፋለን። በየሄድንበት ሁሉ አባቴ ከሁሉ በፊት የኢትዮጵያ ስም በክብር እንዲነሳ ነበር የሚፈልገው። አገራችንን እንድንወድና እንድናስከብር ነበር የሚፈልገው። አባቴ መታወስ ያለበት ለፈጣሪና ለሀገሩ ባለው ጥልቅ ፍቅር ለትልቅ ደረጃ የበቃ ሰው ሆኖ ነው። ከናሳ ሰዎችና ከአባቴ የቀድሞ ሥራ ባልደረቦች ጋር በቅርብ ጊዜያት ግንኙነት እየፈጠርኩ እገኛለሁ። በቅርቡም ልናገኛቸው ቀጠሮ ይዣለሁ። ከዛ ደግሞ ከቦይንግ ጋር በመነጋገር ስለ አባቴ ሥራዎች ተጨማሪ መረጃዎችን ለማግኘት እቅድ ይዣለሁ። የአሜሪካ መንግሥት ጥብቅ ምስጢር አድርጎ የያዛቸው የአባቴ ሥራዎች ይኖራሉ። እነዚህን ሥራዎቹን አሁን ላይ ለማግኘት የምችልባቸው ዕድሎች መኖር አለመኖሩን እያጣራሁ እገኛለሁ። ከዚህ ቀደም የማናውቃቸው ሥራዎቹን እንደማገኝ ተስፋ አደርጋለሁ። በዚሁ ላብቃ። ቢንያም ቅጣው እጅጉ፣ የዶክተር ኢንጂነር ቅጣው እጅጉ ልጅ። ምንጫችን ሸገር ታይምስ የተባለው ድረገጽ ነው።